ቀይሮ ልቤ ልብ ገዝቷል የወደውን ወዶ የጠላውን አንበሳው እናቴ በነገራችን ላይ ማለት ነው አንደኛ ትችላለህ እናቴ። በጣም ዛሬ ልዩ አገኘኋት እንደተመኘኋት አገኘች እንደናፈቀችኝ ስለሚቻል ነው። በጣም የሆኑ ሰዎች የሆነ እሱ እኮ ዛሬ አለ የምናውቀው ዛሬ እኮ አለ የምናውቀው እያንዳንዷን ኢንፎርሜሽን ሲያቀብለኝ ገባሽ አይደለ? እያንዳንዷን ነገር ሲነግረኝ ሲያስነጥሱ ላይ ይነግረኝ ነበረ። በነገራችን አሁን አስነጥሷል ብሎ ይነግረኝ ነበር። ጸድ ነበረ። በድል ተወጥቷል። በነገራችን ላይ አንድ ላይ ያበናሻቸው እንዴት ነው የምንከባከባለው? ሙዚየም ውስጥ እንደዚህ አድርገን ትልቅ ሙዚየም ነው እናስቀምጣለችን እና በጣም ደስ ብሎናል። የሚገርም ነገር ነው እጃችን ላይ ያለው በነገራችን ላይ እና ለደነፋችሁ ለሰደባችሁን እነሱ እንደዚህ ማድረግ ይችላሉ ምናምን ነገር ላላችሁ ሰዎች አሁን ጀግና ማን ነው? ጀግና ማን እንደሆነ አናወራም። ገባሽ? እኛ በተግባር ነው ብዙ ጊዜ ተግባር ላይ ቤስተናል አናወራም። ስንተገብር ግን አንደኛ ትንሽ ከአብርሽ ቤተሰቦች ለየት የሚያደርገን ነገር ምንድን ነው? ተግባር ላይ ነው የምናመዝነው። ገባችሁ? እኛ ተግባር ላይ ብቻ ሳይሆን በተግባር እሱን ደግሞ ይሄ ለስንተኛ ጊዜያችን ነው ተናገር ስንተገብር ለአራተኛ ገባ። በጣም ግን ይሄኛውን እንትን ስንሰጥ ይሄኛውን ሚሽን ስንሰጥ ማለት ነው ይዘውሩታ ለምን ታውቂያለሽ? በጣም ጥያቄ ሆነ ነበር። ቅጽበታዊ ሀሳብ ይሄ ነው በጣም ሞር በደንብ ሩታ ተጎድታለች ብዙ ነው። በምን ልካሳት እያልኩ ነበር። ተጎድታለች። አሁን ብሩኬ ተጎድታለች ብሎ ሲያወራ ሰማሁ አልሰማሁም? እስኪ ላይክ አድርጉ ፋሚሊ። ዛሬ የመጣሁት ደስታ ነው። እንዴት ነው? ወደየት ነው? ድራማው እንዴት ነው? ላይክ አድርጉ እስኪ ፋሚሊ። እኔ ዛሬ በሳቅ ነው መስራትም አልቻልኩም። በቀን ቪዲዮ ነው የመጣሁላችሁ። እኔ ጉድ እኮ ነው። ነገሮች ፊልም ያደረጉ ነው መሰለኝ። ፋይሉ ራሱ ያስቀመጥክበት ቦታ እንዴት እንደሚከብድ ፈልጎ ለማለት እና እንዴት አድርጌ እንደገለበኩት ማለት ያው በነገር ላይ ለሱ ስለነገርከው ነው እንጂ በእርግጠኝነት እንደማያገኙት እርግጠኛ ነበርኩኝ። ምክንያቱም ብዙ ላይ ሀገር ላይ ብዙ አሁንም አንዳንድ ሰዎች ደንዛችሁ አይምሯችሁን ደንዛችሁ እኛን ለማደነስ የምትሞክሩ አለች። ማነው ደስታን ዩቲዩብ የከፈተላት? ዩቲዩብ መክፈት ከቻለ ድሮ አይመጣም ነበር እንዴ? ይሄን ነበር። ሲቀጥል ደግሞ ደስታ ባደርገው በጣም ደስተኛ ነኝ። በጣም ለምን ከዛ ሚዲያ ህያይቱ ተምራ ራሷን እንድታቀብ ሴትነቷን እንድታስከብር ስለምፈልግ ዛሬ ደስታ ማታ በጠየቀው ጥያቄ በጣም ደስ ብሎኛል። ምንም አጥፍቶ አይደለም። ደስታ ጥያቄ ይቅርታ የምጠይቅበት ምንም ፈጥሮ ፍርካሽ አላጠፋም። ለሰው ክብር ስላለው ለኦዲየንስ ክብር ለሰው ልጅ ህሊና ስላለው የተማረ ሰው ስለሆነ እንጂ ደስታ ምን አጠፋ? ያጠፋው አብርሽና ሩታ ይቅርታ ህዝቡን መጠየቅ እንዳለባቸው ይሰማኛል። እኔ ሄርሜላ እሷም እንደ ደስታ ተሰምቷት ሰው ህይወት ገብታ እንደበጠበጠ ህሊናዋ ተሰምቷት ዛሬ በቻናሏ ይቅርታ ብትጠይቅ ህዝቡ እንደሚቀበላት ከአብርሽ በላይ ፊነስ እንደምትሆን እርግጠኛ ነኝ። ነገር ግን እሷ ደግሞ በትዕቢት የተሞላ ልክ እንደና አብርሽ አይምሮ በውሸት የተሞላ አይምሮ ስላላት ላትጠይቅ ትችላለች። ግን ይሄን ብታረግ ማን ሰው በሆነላት ማን በተከበረላት። በእውነት ደስታ ባደረገው ለህዝቡ ነው ትምህርት የሰጠው እንጂ አብርሽና ሩታ እየተላላጡ ድራማቸውን ነው። በጣም የገንዘብ ስለሆኑ ማለት የገንዘብ ሰው ናቸው። በጣም የብር ሰው ናቸው። ለክብራቸው ሳይሆን የሚኖሩት ለሰው ብቻ ነው። በቃ ማን ያሸንፍ ነው ማን ትዕቢት በትዕቢት ነው ትዳር ነው እየመሩ ያሉት እንጂ ሄርሜላ አሁን ሴትነቷን ማክበር ተፈለገኝ ዛሬ ይቅርታ ጠይቃ ብትመጣ በጣም ሰው በሙሉ ነው የሚቀበላት። በእውነት ነው የምላችሁ። ግን ሂሌና የሚባል አለ። ሂሌና የላትም እሷ ትዕቢት እንደና አብርሽ እንደና ቤላ እንደነ ብሩክ በትዕቢት ነው መምራት የምትፈልገው። ግን ድባቅ ትገባለች። ጠብቁ። በአጭር ጊዜ ውስጥ ብዙ ነገር ታያላችሁ።
እስኪ ላይክ አድርጉ። ወዳችኋለሁ። ደስታ ችግር የለውም። በእውነት ይቅርታ እንድታደርግልኝ እፈልጋለሁ ማለት ነው። እንደዚህ መውደቅ በንበርከት አይጠበቅብን። ይቅርታ አድርገሽልኛል ከልብሽ። እስካሁን በማወቅም ባለማወቅም ለሰራሁት ነገር ይቅርታ እንድታደርግልኝ ነው የምፈልገው። ይቅርታ ማድረግሽ እንደማውቀው በደንብ ይቅርታ በይ። ከዚህ በኋላ ስለማንገናኝ እኔም ልሄድ ነው ወደ አውሮፓ እና ሄድ ነው እንዴ? አብርሽ ሰላም ይቅርታ እንዳደረግልኝ ቅድም እኮ ይቅርታ በጣም ደስ ብሎኛል። ይቅርታዬን ስለተቀበላችሁኝ ከልብ ስለሆነ ደግሞ ይላል በጣም ሻለው ብዬ ያመጣሁት እስከ ዛሬ በድፍረትም በማወቅም ባለማወቅም ላደረኩት ነገሮች ይቅርታ ልጠይቅሽ ነው አንደኛ ነገር። ሁለተኛ ነገር ደግሞ በቃኝ ሁሉም ነገር ጨርሼ ማለት ተጸጽቼ ባደረኩት ነገር ወደ ነበርኩበት ልመለስ ነው። ሩታ እስከዛሬ ባደረኩት ነገር ተጸጽቼ ነው እዚህ ጋር የጠራሁሽ ይቅርታ ልጠይቅሽ ማለት ነው። እና ሩታዬ ስልሽ ስመጣ ጥሩ ነገር ይዤ የመጣው ነበር የመሰለኝ። በጣም ነበር ማፈቅርሽ፣ በጣም ነው እወድሽ ነበረ። ብዙ ነገር ላስተካክል ነበር ህይወትሽ ላይ የመጣሁት። ግን ያልተሰጠኝ የኔ ያልሆነ ነገር ላይ መጥቼ ችክ እንዳልኩኝ አሁን ማለት ተሰምቶኛል፣ ተጸጽቻለሁ። ይቅርታ እንድታደርጊልኝ ነው የመጣሁት ከልብሽ። ደስታ ችግር የለውም። ሩት ታደርጊልኝ ይፈልጋል ማለት እንደዚህ ነው መውደቅ ቅድም እኮ ይቅርታ ችግር የለም። በጣም ይቅርታዬን ስለተቀበላችሁኝ ከልብ ስለሆነ ደግሞ ከአብርሃም ህይወትሽ እንድትቀጥይ ይፈልጋሉ ማለት ልጃችሁን እንድታሳድጉ ይፈልጋሉ ማለት አብራችሁ ሆናችሁ ምናምን እንድትኖሩ የምፈልገው። ከዛ ዳኒ ምናምን አብርሃም መልካም ሰው ነው፣ ጥሩ ሰው ነው። ባየሁት ልክ ማለት ነው ከእሱ ጋር እንድትሆኝ ይፈልጋሉ። እስካሁን በጣም ጥሩ ነገር ነበር እያደረክ የነበረው እውነት ለመናገር። አሁን ግን ተሳሳትክ። አሁን ብቻ ተሳሳትክ እንጂ እስካሁኑ በጣም አሪፍ ነው፣ በጣም ጥሩ ነው። ይህንን ሀሳብ እርሳውና ያን ጊዜ እኔ በጣም ደስተኛ ነኝ። ደስታችን ይቅርታ መጠየቅ አይጠበቅብህም ነበር፣ ግን የሰው ጥግ አሳይተህናል። ለአንዳንድ ሰዎች ይቅርታ ምን እንደሆነ ስላስተማርክልን በጣም ደስ ይለናል። በጣም አሰላሙ አለይኩም ወራህመቱላሂ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ ማታ ደስታ ቪዲዮ ለቀው ነበረ። አዲስ ቻናል ከፍተው አብርሽና ሩታ ሰጥተውታል። ግን ይቅርታው በጣም ተመችቶኛል። ምንም አጥፍቶ አይደለም፣ ምንም አድርጎ አይደለም። የሰው ልጅ ግን ትልቅነቱን ያሳየንና እንደዛችን እንደ ሜዲ ሀያ እሷም ገብቷት ጥፋቷ ምን እየሰራሁ ነው ለምን ላይ ነው ያለው ትቢት ትዳር ይሆናል እንደ ብላ ራሷን ጠይቃ ብትመጣ እኛም እንቀበላታለን በሳቅ በደስታ ማለት ነው። እንደ ደስታ ማለት ነው። አሁን ደስታ አይታችሁታል ዛሬ። በጣም እኔ እንጃ ከማንም በላይ ነው ሰብስክራይብ እያገኘ ያለውና ጥሩ የሚሰራ ሰው ጥሩ ይሰራል። ፍቅርን እንጂ ይዞ የመጣው እሱ ጥላቻን ፉክክርን አይደለም ይዞ የመጣው። በእውነት ነው የምላችሁ። ግን ትዳር መሀል ገባ ብለን ውስጣችን ደስተኛ አልነበረም። ለምን ትዳር ነው፣ እነዚህ ልጆች ጨዋታ ላይ ነው ያሉት፣ ውርርድ ነው ያለው፣ ጠብ ውስጣቸው የለም፣ ፉክክር ነው፣ ማይብለጥ ነው የተያያዙትና የልጅ ስራ ማለት ነው። ለምን ገቡ ብለን በጣም ሄርሜላና ደስታን በጣም እንትን ብለናል። ሄርሜላ ያው የሜዲ አህያ ናት፣ ቤተሰብ የላትም፣ አይምሮ የላትም። አሁንም መይረም ጋር የተነጋገረችው ምንድነው አሳይሻለሁ ሲባባሉ ነበር። ይሄ ምንድነው? ትዳርም አይደለም የምፈልገው ማፈናቀል ነው። አብርሽና ሩታ ነበረ፣ ተሳክቶላታል። ነገር ግን ነገ ተነገ ወዲያ ደግሞ ማን አሸናፊ እንደሆነ አብረን እናያለን ማለት ነው። የኔ ውድ ፋሚሊዎች እስቲ ላይክ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። በአሪፍ ነገር በአዲስ ነገር እንድንመጣ የእናንተ ብርታት ያስፈልገናል። ሩታ ሀብቴ ተሰብራ ትቀራለች፣ ሚዲያ አትወጣም ብለው ነበር እያሰቡ መጥፎ አይዲያ እየሰጡ እሷን እያሰደቡ የነበረው ነገር ግን አይሳካላችሁም። እሷ እንዳውም እያማረባት ማታ እንዳውም ለየት ብላ ነው ስትመጣ
አይታችኋል እንግዲህ ፎቶዋን ቪዲዮዋ ላይ ደስታ ቤት በጣም ደስ የሚል ቪዲዮ፣ በጣም አሪፍ ምን ብዬ ልንገራችሁ፣ ደስ የሚል ንግግሮችን አስደርጓቸዋል፣ ለማስታረቅ ሞክረዋል። ነገር ግን ብዙ ሰው ያቦካውን በአንድ ይርቅ ማለት ከብዳልና ደስታ ድፍረቱ በጣም ደስ ይልናል። እሱ አሁን ከጨዋታ ውጭ ለማድረግ እሱን ማለት ነው ከፍተውለታል፣ አልቻለበትም። ምንም ቢሆን እንደ ሄርሜላ ሰገጤ መሆን አልቻለም። በቃ ሰግጦ መፈመስ አልቻለም። ይሄ ነው አሁን እንትና እንደነ ዳኒ እንደነ አብርሽ እንደነ ሩታ እንደነ ሄርሜላ እንደነ አቤላ ሰገጤ መሆን አልቻለም። የተማረ ሰው ህሌና አለውና ማለት ነው። ህሌናው ወቅሶት ነው የማይሆን ቦታ ነው የተገኘሁት፣ አለ ቦታ የነበረ ክብሬን ያጣሁትም ለዛ ነው። ስለዚህ ደህና ሆኖልኝ እናንተ ብታርቃችሁ አንድ ላይ ብትሆኑ በጣም ደስ ይለኛል። እኔ ታወዳ ወደ መጣሁበት ልመለስ ነው ያለው ወንድማችን። እውነተኛ ታሪክ ከሆነ ያወራኸው እውነት ለዩቲዩብ ብቻ ካልመጣህ ለድራማው ውጭ ለመሆን ፈልገህ ከሆነ መመለስ ፈልገህ ከሆነ ይቅናህ። ጥሩ ያሰበ ሰው ጥሩ ቦታ ይደርሳል። መጥፎ ያሰበ መጥፎ ላይ ይወርቃል። ሁሉም የዘራውን ነው የሚያጭደው በአሁን ዘመንና አየሩ አየር ነው ደግሞ ክፋት አየር ባየር ነው ላያችሁ ላይ የሚመጣው ማለት ነው። በእውነት ነው የምላችሁ እኔ በብዙ ነገር እያየሁት ነውና ክፋት ሲሰሩ ውስጣችሁ ደስታም አያገኝም። ያላችሁበት ህይወት ለራሱ ትክክል አይሆንም። ክፋት ጥሩ አይደለም። ማለትም ብዙ ነገሮች ይዘባባቸዋል እና ባካችሁ ጥሩ ስሩ ለማለት ፈልጋለሁ። የሰው ልጅ ህሌና የሚባል ነገር አለ። ህሌና ሰው ህይወት ገብቶ የሰው ህይወት አልበጠበጥን ብሎ ማሰብ ህሌና መቆሸሽ ነው። ማለትም ለስራም ቢሆን ሰገጤ መሆን ጥሩ አይደለም። ማለት ብዙ ርዝቅ አለ፣ የራስ አቆራሽ አለ፣ የራስ እድል አለ። እድል የሚባል ነገር አለ። ሰው አለ እድሉ አለ አቆራሹ መኖር አይችልም። አሁን ሄርሜላ ሆነ ትቢት ውስጥ አለ አይደለ? ትቢት ለመሞከር ነበረ። አሁን መሄረም እዛ ጋር ምንድን ነው ያለቻት? ሞክሪ ነው ያለቻት። ይሄ ምንድነው? ትቢት ነው። በትቢት ደግሞ ሚዲያው ደግሞ የሚፈልገው ዩቲዩብ የሚፈልገው ብጥብጥ ነው። በነገራችን ላይ ማለት ነው። ብዙዎቻችሁ ያልገባችሁ ሩታን በጣም የምትሳደቧላችሁ። አትሳደቡ። በእውነት ይሄ ብጥብጥ ይወዳል፣ ስድብ ይወዳል። ዩቲዩብ ማለት ብር ነው፣ ዶላር ነው። ሰው ሀገር መተን መዳም ቤት የምንቀጠቀጠው ለብር አይደለም። ብር እኮ ለብር ብለን እኮ ሀገር የተሰደድ ነው። ዛሬ ላይ የናፈቁ ልጆቻችን ቤታችን ቀዝቅዞ ሀገራችን ላይ ቤተሰቦቻችን፣ ወንድሞቻችን፣ እናቶቻችን እየናፈቁን የምንሰራው ለምንድን ነው? አልሳካ ብሎን ኢትዮጵያ መሄድ እየፈለግን አይምሯችን ኢትዮጵያ ነው፣ ልባችን ኢትዮጵያ ነው፣ ዛታችን ግን ሰው ሀገር ነው ያለነው። በእውነት ነው የምላችሁ፣ ሀቂቃ ነው ይችላል። እኔ ዛሬ በዚች ደቂቃ ቢሳካልኝ አገሬ ብገባ በጣም ደስ ይለኛል፣ ግን አልተሳካልኝም። ያልተሳካልኝ ምንድን ነው? ነገሮች ነገር እየወለደ የጀመርኩት ነገር መጨረስ ልቤ እየፈለገ ዛሬ ነገ እያልኩኝ እዚህ መሀል ላይ ብዙ ነገር ህይወታችን ላይ ሙሽኪል አለና ያንን ደግሞ መሰናክል አትምጣ አትባል። ለሚወደው ሰው መሰናክል ነገር የሚባል የሆነ በቃ የማይሆን ነገር ይፈጠራል ህይወታችሁ ላይ እና ብዙ ነገሮች ይፈጠራሉ ስንኖር። እንደዚህ አሁን ደስተኛ መስላችኋለሁ እንደዚህ ሰዋራ ምናምን ብዙ ችግር አለ ማለት ሰው እንደዋራ ደስተኛ አይደለም። ብዙ ህይወት የሚያስቸግረን ብዙ ነገሮች አሉ በውስጣችን እና ያ ነገር ቢሳካልኝ አገሬ ብገባ በቤቴ ሾርጣ የለብኝ፣ ሀሳብ የለብኝ፣ ቤት ኪራይ የለብኝ፣ ምበላው አልጨነቅ፣ የገበሬ ልጅ ነኝ። ብዙ ጭንቀት። አረብ ሀገር ግን መሄጃ ውሃ 1 ብር ውሃ ይቸግራችኋል። በእውነት ነው የምላችሁ፣ የ1 ብር ውሃ መግዣ ይቸግራችኋል። ስራ መጥፋት አለ። ስራ ስትወጡ፣ ስራ ስትገቡ ብር አለመስጠት መዳን ቤት አለ። በጣም ብዙ ሙሽኪል አለ። ያን ነገር የምናደርገው ለምንድን ነው? ገንዘብ ፍለጋ እኮ ነው የመጣነው። ስለዚህ ዩቲዩበሮቹ ቁጭ ብለው በቤታቸው እያባሉ ሰውን እያዋጉ እያሰዳደቡ ብር ማግኘት ስለለመዱ እኛ ደግሞ ራሳችንን ትሪት ማድረግ እንዳለብን ይሰማኛል። እንደኔ ሀሳብ ካላችሁ ብዙ ትሳደባላችሁ። በጣም ሮመዳን እኮ ነው ፋፊ ሩታና አብርሽ እኮ ተለያይተዋል፣ እናንተ ታሽቃብጣላችሁ እንጂ መድረሽ። እኛ ተለያዩ አልተለያዩ እኛ አንመለከተንም። በሚሰጡን አረካት ነው የምንናገራቸው።
አንድ ሴት ልጅ ዝቅ አድርጎ ሲመጣ ነው አብርሽን የምናገረው። አሁንም እሱ የበላይነት እሷን የበታችነት ለማድረግ መጥፎ አይዲያ ሰጥቶ አሰደባት። ግን ነገ ደግሞ ምላሹን ጠብቆ ወደፊት በምን እንደሚመጡ እሱ ብቻ ነው የሚያውቀው። በእውነት ነው የምላችሁ። እና ይሄ ስራና ስራ ነው፣ ድራማና ድራማ ብቻ ነው። ድራማ ባይሆን ኖሮ ትናንት ከደስታ ጋር ተቀጣጥሮ ትቦ ማን የከፈተለት? እስኪ ሀቂቃ ነው የምላችሁ። እንደው እንደ ከብት ስታጥ ያስቡን እኮ ነው። በጣም የምናደደው እስጋ ነው። ዩቲዩብ መክፈት መቻል ቢችል አረብ በሆነ አይከፍተውም እንዴ? ደስታ ማለት ነው። ማነው ከፍቶ የሰጠው? ሩታ ወላ አብርሽ? እስኪ ኮሜንት ላይ እስኪ ማን ነው? በማን ቻናል ላይ የመጣው ዘልቆ? ሁለቱም ተባበሩት። በቃ አንተ ይበቃሃል፣ ጨዋታው ውጭ ልትሆን ትችላለህ፣ ታውዳ እኛ በሰግጥና ነው የምንፈምሰው ብለው አስወጡት። አለቀ ይሄ ነገር። ሌላ ነገር ምንም አዲስ ነገር የለም። ሄርሜላም እንደዚህ ልብ ገዝታ የራሷን ህይወት ለመምራት መወሰን እንዳለባት ከደስታ ትማራለች ብዬ አስባለሁ። ቀድሞ ይሄን ቪዲዮ ስለሰራው እኔ በጣም ደስ ብሎኛል። ማታ ስላልሰራሁኝ ይቅርታ። ቪዲዮ ስለሰራው መጀመሪያ በሜራም ያልሰራላችሁ ላለቀዋል ችያለሁ። ለምን ቻናል ማለት ትንሽ እንኳን ጊዜ ገብ ማለት አለበት እና የኔ ቻናል ደግሞ መጠንቀቅ ይፈልጋል። ብዙዎቹ በ3 በ4 ሰዓት ውስጥ ልዩነት ሲለቁ ምንም አያደርጋቸውም ይመስለኛል። እኔ ደግሞ ቢያንስ 8 ሰዓት ልዩነት መኖር አለበት የኔ ቻናል። አሞላሌ የሆነ አከፋፈት ያላቅም ብዙ አይደለም። ለዛ ነው ነገሮች የተዛቡ። ዛሬ የሰራሁትን ነገ መለቅላችሁ ለዛ ብዬ ነው። እናንተ ደግሞ ስትረዱኛላችሁ፣ ስራ ቦታ ያለ ሰው እንደማይሳካላት ስለምትረዱኝ ታበረታቱኛላችሁ። የኔ ውድ ፋሚሊዎች በሌላ ቪዲዮ እስከምንመጣ ሰላም ሁኑልኝ። ሄርሜላ ልብ ገዝታ ወደ ራሷ ብትመለስ ልክ እንደ ደስታ ሰው ይቀበላታል ማለት ነው። ተሳሳተ ቦታ ነው ያለሁት ብላ ብትመጣ ሁላችንም እናሳድጋት። ግን ልብ የላትም እሷ። በእውነት ነው የምላችሁ።